ሰውየውን አምጥቼዋለሁ አባቴ። ቁጭ በል። ፖይራዝ ካራኤል የሚገርም ስም ነው። እንዲያውም ሙሉ ስሜ አህመድ ፖይራዝ ካራኤል ነው። ባባ የሚሰራበት ታክሲ ብዙ ወጪ አለበት። ባለቤቱ በጣም ተቆጥቶታል። ምን ተፈጥሮ ነው? ከስራ ተባረርክ እንዴ? አይ ምንም ችግር የለውም። ግድ የለም፣ ሌላ ታክሲ ያገኛሉ። ምንም አታስብ። ትላንትና ማታ ህይወቴን አድነህልኛል። ውለታ አለብኝ። ተመልከት እና ደግሞ ስራህንም አታል። ስለዚህ ውለታ ነው ያለብኝ። ኧረ በጭራሽ ምንም ውለታ የለብህም። ከድሮም ማታ ማታ እየነዳው ዞር ዞር እያልኩ የሰው ህይወት አድናለሁ። ለእኔ አዲስ ነገር አይደለም። ንገረኝ እስኪ ስራ ምን ነበረ? ማለት ከድሮም የታክሲ ሹፌር ነበርክ? አይ ድሮማ ፖሊስ ነበርኩ። ፖሊስ? እንዴት? ያው በቃ ቀደም ሲል ፖሊስ ነበርኩ። እና ምን ተፈጠረ ታዲያ? ምን ተፈጠረ? ባጭሩ ስሜን አጠፉት። ከዛ ከስራ ያባረሩ እና በቃ የታክሲ ሹፌር ሆኜ የሰራው። እና አሁን ደግሞ በእኛ ምክንያት ታክሲ የለህም ማለት ነው? በዛ መልኩ አታስበው። የማንም ጥፋት አይደለም። አንዳንዴ ነገሮች በመጥፎ ሁኔታ ይሄዳሉ፣ ያጋጥማል። ስማ ልጄ፣ ከዚህ በፊት እኔ በህይወቴ የሰው ዕዳ ኑሮብኝ አያውቅም። የማደርግልህ ነገር ካለ በጣም ደስ ብሎኝ እረዳሃለሁ። ጥሩ። መቼስ ታውቀኛለህ አይደለ? ያው ፖሊስ ነበርኩ ብለሃል። ያው ትላንት ማታ አላወቅኩም ነበር፣ ግን አሁን እንዲህ በቅርበት ሳይ አውቄያለሁ። እኔ ደግሞ አንድ ነገር ልጠይቅህ። እዛ መሃል መግባት አይጠበቅብህም ነበረ። ማለቴ ሰውየውን መምታት አይጠበቅብህም ነበረ። ለምን አደረግከው? ወጥመድ የሚያዘጋጁ ሰዎች በጣም ያናድዱኛል። ወጥመድ ውስጥ መውደቅ ለወጥመዱ የሆነ ሰው ሲያዘጋጅህ ሁሉም ምን ማለት እንደሆነ በደንብ አውቃለሁ። እና ሰውየው እንደዛ ሆኖ ሳየው ይገባኛል። አመሰግናለሁ። አይ አያስፈልግም። አመሰግናለሁ። በቃ ከፈቀዳችሁ ልሂድ። ቁጭ በል። አንድ ሀሳብ ላቅርብልህ። የኔ የግል ሹፌር ትሆናለህ? ምን? በቃ ከዚህ በላይ መጠበቅ ያለብሽ አይመስለኝም። ዛሬ ማየት የምትችይ አይመስለኝም። ግን እባክሽ እንዳረሽው ደውይልኝ። እኛ ስንደውልልሽ ትመጫለሽ። አቤት ሴማ፣ መኪና ማቆሚያው ጋር አመሰግናለሁ። ኦ የገንዘብ ቦርሳዬ። የታክሲ ሹፌሩ ስሙ ማን ነበር? ፓላት ነበር? ፓይራዝ ወይም ብቻ። አይ እንዳልኩ ነው። በጣም ይቅርታ አድርግልኝ። እንዲህ አይነት ነገር በጭራሽ መቀበል አልችልም። ተመልከት፣ ሹፌሬ ውትድርና ሊገባ ነው እና መኪና የሚነዳልኝ ሰው ያስፈልገኛል። ስላቀረብኩልህ ጥያቄ አስብበት። ደግሞ ምንም አታስብ። እንደምታየን የምናስፈራ ሰዎች አይደለንም። እኔ ደግሞ እንደምታየኝ ተራ ነጋዴ ነኝ። አንድ ይቅርታ አድርጉልኝ።
ሄሎ ሄሎ፣ አቶ ፓይራዝን ፈልጌ ነበር። አልተሳሳትሽም፣ እኔ ነኝ። ማን ልበል? አይሴጉል ነኝ። የገንዘብ ቦርሳ ያንተ ጋር ነው። አስታውስኩሽ። አዎ አስታውስኩሽ። እሺ ታዲያ ዛሬ መውሰድ እችላለሁ? ዛሬ መውሰድ ትችላለሽ፣ ግን ደግሞ መኪና የለኝም። እሺ እኔ ያለኝ፣ ችግር የለውም። የት ነህ አሁን? ካንዲሌ አካባቢ የሆነ ቦታ ነኝ። እሺ እመጣለሁ። እሺ ያው አንድ ስራ አለኝ፣ ይቅርታ አድርግልኝ። ሄዳለብኝ። አስብበት። ሀሳቡን ከተቀበልከው በደስታ እንቀበልሃለን። አሁን ከማን ጋር እንደነበርኩ ገምት። ከማን ጋር? ከባህሪ ጋር። ኧረ እባክህ አሁን የት ነህ? አሁኑኑ ወደዛው እመጣለሁ። አይ አሁን አልችልም፣ አንድ ስራ አለኝ። ማታ አገኘሃለሁ። ሰላም። እንኳን ደህና መጣ። ደህና ነሽ? ግን ደግሞ ደህና ትመስል መሰለኝ። አይ ደህና ነኝ። መጥፎ ቀን ያሳለፍኩት ለዛ ነው። ይኸው ቦርሳሽ። ስላስቸገርኩ ይቅርታ። እባክህ ሂሳብ አምጣልኝ። ምን ነው እንዲህ በችኮላ ልትሄጂ ነው እንዴ? ሌላ ምን ስራ አለኝ? ማለት ቦርሳሽን ይዤልሽ መጥቻለሁ እና ደግሞ በሰላም አስረክቤሻለሁ። ሌላ ነገር እንኳን ቢቀር ቢያንስ ቡና አትጋብዥኝም ማለት ነው? ቡና ለራስህ ማዘዝ ትችላለህ። ሂሳቡን እኔ እከፍላለሁ። አይ እንዲያውም ሀሳቤን ቀይራለሁ። እንደዚያው ነው። ይቅርታ። ምንድነው እንደዛ የማይሆነው? አላውቅም፣ ግን እኔ እንጃ እርዳታ እንደሚሰጥ ሰው ለቡና ከፍለሽ ልጅ እንድትሄጂ በጭራሽ አልፈልግም። ይቅርታ። ቆይ ምንድነው የምታወራው? አልሰማሽንም እንዴ? በገንዘብሽ አትገዢልኝም እያልኩሽ ነው። ለራሴ ቡና ራሴ መክፈል እችላለሁ። በጣም አመሰግናለሁ። ቆይ እብድ ነህ እንዴ? ያመሃል በል። ምን አይነቱ ነህ? ፈጣሪ ሁለተኛ ያገናኘን። አንድ ነገር ልንገርሽ፣ እውነቱን ለመናገር ጋጥ ወጥ መሆን ብዙም አትችይበት። እንደዛ ከሆነ ወደፊት ካንተ እማራለሁ። እንደዛ ከሆነ ልዩ ቅጣት ይሰጥሻል። ስለሱ አታስቢ። ልጄ ሰላም ነው? አባዬ የት ነህ? ምን ነው ልጄ እያለቀስክ ነው እንዴ? አባዬ በእናትህ ናልኝ፣ ከዚያ አድነኝ። ምን ተፈጥሮ ነው ንገረኝ። አያቶቼ ውጭ ሀገር እናቴ ጋር ሊልኩኝ ነው። በአሁኑ የምራቸውን ነው። ከአያቴ ጋር እንደሚልኩኝ ሳወሩ ነበር። ልጄ የማይሆን ነገር አታውራ። ሊሆን አይችልም። እብድ ነህ እንዴ? ማንም ሰው አንተን የትም አይልክም። ትኬት ራሱ ገዝተውልኛል። እቃዬን ሻንጣ ውስጥ እያስገቡ ነው። አባዬ በእናትህ ናና ከዚህ ነገር ውስጥ አድነኝ። እሺ የኔ ልጅ ስማኝ፣ ማንም ሰው የትም አይልክም። እሺ ምንም አታስብ። ንገረኝ፣ አሁን የት ነው ያለው? አባዬ ደግሞ ማንን እያወራህ ነው ሲናን? ስማኝ ነግሬሃለሁ። እኔ ሳልፈቅድልህ ከዚህ በኋላ ለአባትህ እንዳትደውል። ቆይ ለምንድን ነው የማልደውለው አያቴ? ምክንያቱም እሱ ይጎዳሃል እና ደግሞ እንደዛ እንዲፈጠር አልፈቅድም። አሁንስ ገባህ? አያቴ ዘግተህብኝ አትሂድ። አያቴ አትሂድ። አያቴ አትሂድ። አያቴ እባክህን አያቴ አትሂድ። አባዬ። ሄሎ ሲናን፣ እዚህ አካባቢ ደግሞ ታክሲ የለም እንዴ? ምን ተፈጥሮ ነው? ልጄ ሌላ ሀገር ሊልኩት ነው። ልጄ ሊልኩት ነው። እና ማን ናቸው? ወዴት ነው የሚልኩት? ያው እሺ አያቱ ነው። ምን አይነት ሰዎች ናቸው? ፈጣሪ ስም። አረ ታክሲና። አንድ ነገር ልንገርህ። ተናገሪ። እዛ ሄደ ምንም ችግር ውስጥ የማታስገባኝ ከሆነ ልጅ ጋር ወስደሃለሁ። ትሰማኛለህ? ለቆንጅኛው ልጅ ስል ነው። እሺ ቃል ገባልሻለሁ። እሺ እሺ ግባ።
ፍጠኝ እባክሽ። ምን እያደረግሽ ነው? አይ እንግዲህ እየነዳው ነው። እንዲቀስ ብለሽ የምትነጂ ከሆነ የዛሬ ሳምንት እንኳን እዛ እንደርስም። ፍጠኝ በይ። ስማ ዝም ማለት ትችላለህ? እያስጨነከኝ ነው። በቃ አንቺ መንዳታችሁን ስጭኝ፣ እኔ ልንዳልሽ። የምር ምንም ችግር የለውም። እባክሽ ፈጥነን እንድንደርስ ነው የምለምንሽ። ችግር ውስጥ እንደማገባ ቃል ገብተልኛል። ሻቁ የፈለግከውን አድርግ፣ ግን እኔን እዚህ ውስጥ አታስገባኝ። ሰውዬ እዚህ ምን ታደርጋለህ? ዞር በልልኝ። አማቼ ማውራት ፈልጋለሁ። እሺ ዞር በልልኝ። ሲናን መጥቻለሁ። እሺ ልጄ። ደግሞ ተመልሰ መጣ? ዞር በል ወንድሜ። የመጣሁት ግርግር ለመፍጠር አይደለም፣ እንዲሁ ላዋራው ነው እንጂ። በላውን ከዚህ ውጣ። ልጄን አይቼው ብቻ ሄዳለሁ አልኩ እኮ። እንድታየው አልፈቅድልህም። ምን ታመጣለህ? ላዋራው ብቻ ነው ያልኩ። በሩን ክፈተው አንተ ሽማግሌ፣ ላናግር ብቻ ነው የመጣሁት። ክፈተው። እንድትነግሩ ይፈልጋሉ። ንገሩኝ። ሲናኑን ወዴት ነው የምትልኩት? ምን አስባችሁ ነው? ንገሩኝ። ምን እያረክ መሆኑ ነው? አሁን ያደረከው ነገር ሰው ቤት ሰብሮ መግባት። ፈለግከውን ብለህ መጥራት ትችላለህ፣ ግን ልጄን ከዚህ ይዤ ነው የምወጣው። ትሰማኛለህ? አንተ ውሻ! አንቺ ሲናን ክፍል ሂጂ። ፖሊሶች ከመምጣታቸው በፊት ይሰሩ። የት ልትሄድ ነው? ቆም እንዳትሄድ፣ ልጁን ታስደነግጠዋለህ። አንተ እስካሁን አስደንግጠው የለ፣ እኔ ደግሞ የማስፈራው ነው የሚመስልህ? ልቀቅኝ! አልፈልግም! የትም አልሄድም! አባዬ! ና ተመለስ ብያለሁ። አባዬ! እንሄዳለን። ና ሳል አንድ ነገር እናድርግ እንጂ ልጁን ሊወስደው እኮ ነው። ምን ማድረግ እችላለሁ? ይኸው እስኪ አብዷል። በሩን ክፈተው! ክፈተው! ነግሬሃለሁ፣ በሩን ክፈተው! እባክህ ፍጠን! የልጅ ልጄን ወስዶታል። 4440 የጠለፈ ወንጀል እየተሰራ ነው። በፍጥነት ተጨማሪ ቡድን ላክልኝ። አባዬ ሩጥ! አባዬ ፍጠን! አባዬ እየመጡ ነው! አባዬ አባዬ እየመጡ ነው! ፖሊስ ቁም! አይቻለሁ፣ እንዳትሮጥ! ደህና ነህ? አዎ ደህና ነኝ። ያዘኝ! እሺ ፍጠን! አባዬ ፍጠን! እየመጡ እኮ ነው! ይቅርታ። እነማን ናችሁ? ማንም አይደለንም። አሁን ምንድን ነው የምናደርገው አባዬ? እስካሁን አለሽ? ችግር ውስጥ እንደገባ ገብቶኝ ነው። ጭንቅላትን ምን ሆነ ነው? ችግር የለውም፣ ፖሊሶቹ እየተከተሉን ነው። እስኪ ይዙ እየጠበቅን ነው። መኪና አስጠግቡ ነው። ችግር አላመጣብሽም ብላል ነበር። ምንም አይደለም፣ ገና መጀመራችን ነው። በይ። የባለፈው ሴት ነሽ አይደል? ባለፈው ታክሲ ውስጥና ፖሊስ ጣቢያ አይቼሽ ነበር።
ለአባት ምስጋና ይገባዋል። እሱ ራሱ ችግር ውስጥ ሲገባ እኔንም ይዞኝ ይገባል። አዎ ለዛ ነው። ምን ነው አስገድጄሽ አስመሰልሽው? ራስሽ ነሽ ካልወሰድኩ ያልሽው። ይገርማል። መቼ ይሁን እሱን ስህተት የሰራሁት እባክህ? አባዬ በአሁኑ ተሳክቶልናል፣ በደንብ ተሳክቶልናል። ተሳካልን ልጄ። ማንም እየተከተለን አይደለም። ቀስ ብለሽ ወደ ቀኝ ዙሪ። በቀኝ በኩል ቀስ ብለሽ ቀስ በይ። ምን እያደረግኩ ነው? እሺ ሄዷል። በይ እንሂድ፣ ፍጠኝ። አባዬ ጎበዝ ነው፣ በጣም ነው የምትችልበት። አየህ ጭራሽ አላዩንም እኮ። እሺ የት ልውሰዳችሁ? የት ነው የምትሄዱት? አሁን ወደ ቤት መሄድ አንችልም፣ ምክንያቱም መጀመሪያ የሚፈልጉን እዛ ነው። ስለዚህ ሆቴል ወስዳችኋለሁ። አይ በጭራሽ አይሆንም። እድነሽ እንዴ? ምን ሆቴል ነው የምታወሪው? መታወቂያ ስለምትሰጥ በአንዴ ነው የሚያገኙ። ታዲያ ምን ልታደርግ ነው? እኔ እንጃ። አሁን ራሱ አንቺን ብዙ አስቸገርንሽ። ጥሩ ቦታ ስታገኝ አቁሚልንና እንወርዳለን። ከዛ በኋላ በቃ ቀስ ብለን ለራሳችን የሚሆን መንገድ እንፈልጋለን። እሺ ና ልጄ ና። ቆይ ግን አንተ ዘመድ ምናምን የለህም እንዴ? አይለኝም። እሺ በቃ አንቺ ስለኛ አትጨነቂ። እኛ ራሳችንን መጠበቅ አቅተንም። በጣም እናመሰግናለን። እሺ አሁን ምንድን ነው የምናደርገው? አላውቅም ልጄ። ትንሽ እንጠብቃለን ወይ በእግራችን ይላል። እሺ በቃ ለዛሬ እኔ ጋር ታድራላችሁ፣ ነገ የምታደርጉትን ታደርጋላችሁ። የምርሽን ነው? ግን አንድ ሌሊት ብቻ። እሺ እውነቴን ነው የምልሽ። ገና መጀመሪያ ሳይሽ ነው ጥሩ ሰው መሆንሽ የገባኝ። Günlerde bir hoşum yapamadıklarımı ister oldum. Sanki küçücük çocuğum sensiz hayata küsüyorum. Bugünlerde bir hoşum yapamadıklarımı ister oldum. Sanki küçücük çocuğum sensiz hayata küsüyorum. Bugünlerde sarhoşum yapamadıklarımı ister oldum. Sanki küçücük çocuğum sensiz hayata küsüyorum. ታውቀዋለህ ሰውዬ? በላ ተናገር። ጉርካን ማን ነው ንገረኝ። ወንድሜ ከእስር ቤት ከወጣ 3 ሳምንቱ ነው። ገንዘብ ያስፈልገው ነበር። የማውቀው ይህን ብቻ ነው። ያንተ ስራ ምንድን ነው? ስራ ምንድን ነው? አንተ ማትረባ ሰውዬ። ወንድሜ በፊት ሁሉንም አይነት ስራ ሰራ ነበር፣ ግን እንዲህ አይነት ነገሮችን ማድረግ አቁሜያለሁ። እባክህ እውነቴን ነው ወንድሜ። አሁን በደንብ ስማ ወንድሜ፣ እኔ ሰርቶ አደር አልማታ፣ መርሄ ደግሞ ይሄ ነው። ግን ይሄ ሁኔታ ትንሽ ለየት ያለ ነው። ገባ ማለት የሱ መርህ በማንኛውም ሰዓት ልረሳው እችላለሁ። ስለዚህ አንተም እንድታውቀው ነው። ምንድን ነው የምታወራው? ሰውየው ሰራተኛ ነኝ ብሏል። አይ ወንድሜ፣ እኛ ባባ ባህሪንን ምንም አናደርገውም። እውነት የገዛ ልጄ ቢሆን ራሱ ይዤው አመጣላችሁ ነበር። በእሱ መነኝ። ለእነዛኞቹ ሰዎች ነግሬያቸዋለሁ። ባባ እውነት ምንም አላውቅም።
ደርሶናል። የዛን ሰውዬ አስክሬን አግኝተውታል። ስለዚህ የሆነ ሰው እጁን ታጥቦ ንጹህ ሆኖ ተቀመጠ ማለት ነው። በደንብ ይኝ ምንም አይነት ነገር ከሰማ እኛ ጋር ትመጣለህ። እሺ እሺ ወንድሜ እሺ። በዳኑ ጣይድ አድናን አወርተሽዋል? አይ ስልኩን አያነሳም። ከትንሽ ሰዓት በፊት የሆነ ሰውዬ መጥቶ ነበር ይመስለኛል። ትንሽ ደበደቡት። ትክክለኛውን ሰውዬ እየጠየቁ አይደለም። ያንን አድናን እዚህ ማምጣት አለብን። ምን ነው ልትወጣ ነው እንዴ? መውጣት ችግር አለው? ማለቴ መሽቷል ብዬ ነው። ንገሪ ሶንጉል፣ የሰዓት ገደብ አለው? ቆይ ለምንድን ነው ያለ ገረመሽ? ያንን የሐኪሙን ጉዳይ እንጨርሰዋለን። እባክሽን ሶንጉል፣ ይሄ የሐኪም ነገር ጭንቅላትሽን ይዞታል። ሰሞኑን ወሬሽ ሁሉ ልጅ ስለመውለዱ ነው። ግን እስኪ የሚሆነው እናያለን። ግቡ። ከልብ በጣም እናመሰግናለን። ያደረግሽልን ነገር በጣም ትልቅ ነገር ነው። ውለታሽ አለብን። በጣም አመሰግናለሁ። ችግር የለውም። ግቡ። እንደ ቤታችሁ እዩት። ለቁስል መጥረጊያ ይዤ እመጣለሁ። እሺ ተቀመጥ። እኔ ግን በጣም ርቦኛል። ፒዛ ልዘዝ? እንዴት ትፈልጋለህ? አዎ በጣም ደስ ይለኛል። አንተ ልጅ ምን ሆናል? ምን እያደረክ ነው? እንግዶች እኮ ነን። አንተ የምትፈልገው ነገር ካለ ለእኔ ንገረኝ። በላውን ቁጭ በል። አባዬ ቁጭ በል። እኔ ስለጠፋው በእርግጠኝነት አያቶቹ እያበዱ ነው አይደል? ልጄ ድሮም እነሱ ሰዎች እብዶች ናቸው። ልጄ እኛ እኮ እንግዶች ነን። ለምንድን ነው እንዲህ የምታደርገው? ሰው ማስቸገር የለብህም። እየሰማኝ ነው አይደል? እስክትመጣ ድረስ አርፈህ ቁጭ በል። እንዳልሆን ካውቃለሁ፣ ግን ቢያንስ ጨዋ ምሰል። እንዴት ነው የማታገኟቸው? ሰውየው እኮ በጠራራ ፀሐይ ቤቴን ሰብሮ ገብቶ ህፃን ልጅ ሰርቆ ሄዷል። እና እዚህ መታችሁ በግዴለሽነት ምንም ሳታፍሩ ልናገኘው አልቻልንም ትላላችሁ? እየፈለግናቸው ነው። እንዴት ሊደበቁ ይችላል? በፊት እኮ እሱም ፖሊስ ነበር። የት መደበቅ እንዳለበት ያውቃል። አሁን ላለቃችሁ እንድደውል አታስገድዱኝ። የልጅ ልጄ ከቤቴ ተሰርቋል። ምንም መስማት አልፈልግም። ሂዱ የልጅ ልጄን አግኙት። እናንተ ሴት እንደሚሄዱ የምትገምቱበት ቦታ አለ? ፈጣሪ ሆይ ይህንን ሰውዬ ተመልከችልኝ። ሂድና ዝም ብለህ ያንን ሰውዬ ያዘው። በቃ በልፍጠን ሂድልኝ። እሺ እንደዛ ከሆነ ይቅርታ አድርጉልን። ሰላም፣ የታነር ቢርካን ጓደኛ ነኝ። ስላለበት ሁኔታ መረጃ ፈልጌ ነበር። እንዴት ነው አሁን? ነቅቶ ይሆን እንዴ? ነቃ? በጣም ደስ የሚል ነገር ነው። እንደ ደወልኩ ትነግሪልኛለሽ? እባክሽን አይሴጉል ናት በይልኝ። አመሰግናለሁ። በስርዓቱ ሰሪልኛለሽ ብዬ ተስፋ አደርጋለሁ። ቆይ ግን ለምን ሐኪም ሆንሽ? እኔ እንጃ፣ ምንም እንዲህ ነው የምለው ነገር የለኝም። አንተ ለምን ፖሊስ ሆንክ? ሴቶች መለዮ ለባሾ እንዲወዳሉ ሲባል ሰምቼ። ግን ኮፍያውና መለየው አውሮፕላን አብራሪና መርከበኞች ላይ ያምራል። ግን ለምን አባረሩ? ስሜን አጥፍተውት ነው። ጉቦ ተቀብለሃል አሉኝ እና በቃ አትጠይቅኝም ማለት ነው? ምን ልጠይቅ? እውነት ጉቦውን ተቀብለሃል ወይ ብለሽ ነው አትጠይቅኝም? አይ አትንቀሳቀስ። ወይ ብቀበልስ ኖሮ? እብድ ነህ እንዴ? አርፈ ተቀመጥ። ግን ሁሉም ሰው ያምናል እኮ። ለምን አንቺ አላመንሽም? አላመንኩም አላልኩህም። ስለዚህ አምነሻል ማለት ነው። ልጁን ይሄን ያህል የሚወድ ሰው ጉቦ ይቀበላል ብዬ አላስብም። አለቀ። እሺ አርፈ ቁጭ በል በቃ።
ምንድነው የሚያስቀው? ምንድነው የሚያስቀው? እንደለመድነው ፊልም ላይ ሴቷ አንዱ ስታከመው ያለውን ትዕይንት አስቤ እና የሆነ ነገር አእምሮዬ ላይ መጣ። ምን ፊልም ላይ? ለምሳሌ ጁኔት አርኪን የሚለው የአራሊ ኩርት የሚሰራበት ፊልም አላይሹም እንዴ? አላየሁትም። ፊልም ላይ ግን እንደዚህ ሲሆን ትርጉሙ ሌላ ነው። ታዲያ ፊልሙ ላይ ትርጉሙ ምንድን ነው? ሴቷ የምትጠግነው የወንዱን የድሮ ሀዘን የበዛበት ታሪክ ነው፣ ያው ጉዳቱም ማለት ነው። እና ቀጣዩ ትዕይንት ላይ አብረው ተኝቶ ይታያሉ ማለት ነው። ለዛ ነው የሀገራችን ፊልም በጣም ያስጠላኝ። በጣም ይፈታትናሉ። ምንድን ነው የምታወራው? ጭራሽ እንደዛ ይሆናል ብለህ እንዳታስብ። ልታማልለኝ የሞከርክ ነው ወይስ ምንድን ነው? ትሰሚኛለሽ? አንቺን ለማማለል በሞከር ይሄን ያልጋሽ ላይ ተኝቼ ሲጋራዬን እያጨስኩ የተንጎራደድኩ እገኝ ነበር፣ ግን አልፈለግኩም። ተነስ፣ ውጣ፣ ፍጠን። እየቀለድኩ ነው፣ እየቀለድኩ ነው። ቀልድ ነው፣ በቃ ይቅርታ፣ በጣም ይቅርታ። ታውቃለህ፣ እስከ ዛሬ ካየኋቸው ሰዎች ሁሉ ውዝግብጉብ የወጣ ሰው እንዳንተ አይቼ አላውቅም። እሺ ታውቂያለሽ፣ ከዚህ በፊትም ብዙ ጊዜ እንደዚህ ተብዬ አውቃለሁ። ምንም አይገርመኝም። እርግጠኛ ነኝ መጠጥ ቤት ውስጥ እንዳንተ የተወዛገበች ሴት ትሆናለች እንደዚህ ያለችን አይደል? እና ደግሞ መጠጧንም ደፍታብል ሊሆን ይችላል። አይ እንደዚህ አይነት ባለጌ አልነበረችም። ምን አደረገች? አገባች። ስፌት አያስፈልገውም። በአሁኑ በቀላሉ አልፈዋል። አመሰግናለሁ። እሺ መድኃኒት ያድርግልኝ። ጽዋችንን ለማን ነው የምናነሳው? ባህሪ ባባ። ለባህሪ ባባ ነው ጽዋችንን የምናነሳው። ኢስታንቡል ውስጥ ያለው የድሮ ጉልበተኛ ነው። ለባህሪ ነው የምንጠቀም። ሄሎ፣ አቶ ነክቴት ሆቴል ውስጥ መጠጥ ቤቱ ጋር ነኝ። ሳድረቲኒንም እያየሁት ነው። እዚህ ነው። አዎ ጌታዬ። ትንሽ ሞቅ ብሎታል። ሚዛኑ ልክ አይደለም። እሺ እየጠበቅኩ ነው። አቶ ዛፈር፣ አሁን ሳድረቲን ሁሌም የሚሄድበት ምግብ ቤት ነው ያለው። ስለዚህ ለማን መደወል እንዳለበት ታውቃለህ? የአድናን ልጅ ሰርካን፣ እሱም እብድ ሰው ነው። ሳድረቲን ሰርካን በዚህ መልኩ ሲያየው ብዙም ደስ አይለው። እሺ እንደዛ ከሆነ የሚፈጠረውን ነገር አብረን እናያለን። ፊልሙን ወደድከው? አዎ። አክስቴ አይሴ ጉልደስ የምትል ሴት ናት አይደል? ልጄ ለምንድን ነው ዛሬ እንደዚህ የምታደርገው? ዛሬ ምን ሆናል? እንግዶች ነን፣ እንዲህ አይነት ነገር አትበል። ደግሞ ቆንጆም ናት። ይህ ልጅ አሁንም ስለ ሴት ብዙ መማር ያለብን ነገር አለ። ለማንኛውም አሁን እንተኛ። እሺ። በና ላውልቅልህ። እንደሱ በልተኛ። እና ነገ ምንድን የምናደርገው? አላውቅም። ነገ አብረን የሚሆነው እናያለን። በላው እንተኛ።
ነገር ትፈልጋለህ? ሻይ ወይ ቡና? ቢራ አለሽ? በልንካ ተኝቷል። ልጆች በቀላሉ እንቅልፍ ይወስዳቸዋል። እናትሽ ናት መሰለኝ አይደል? እና እሱ ደግሞ ወንድምሽ ነው። አዎ፣ ሁለቱም ሞተዋል። በጣም ይቅርታ። አይዞሽ። ምን ተፈጠረ? የመኪና አደጋ ምናምን? አይደለም፣ በ4 ወር ልዩነት ነው የሞቱት። አባትሽስ? እዚህ ጋር አባትሽ ፎቶ የለም። ይኸውልህ፣ ስለዚህ ነገር ማውራት አልፈልግም፣ እንድጠይቀኝም አልፈልግም። ለምን? ሴቶች እኮ በአጠቃላይ አባታቸውን በጣም ይወዳሉ። ምን ጣልታችሁ ነው እንዴ? ምንም አያገባህም። አንቺም ይሄን መጽሐፍ ትወጂዋለሽ? እወደዋለሁ። ከሁሉም የምትወጂው የትኛውን ክፍል ነው? እኔ እንጃ፣ የመጽሐፉን ብዙ ክፍል እወደዋለሁ። በጣም የምትወጂውን አንብቢልኝ እስኪ። ምን ለማድረግ እየሞከርክ ነው? እንዲሁ ላስደምምሽ እየሞከርኩ ነው። ወይ አንተ። ብልህ ውዴ፣ ደብዳቤ ብትልክልኝ ኖሮ እና እኔም ለደብዳቤሽ መልስ ብልክልሽ ኖሮ ወይም መጨረሻ የተገናኘን ጊዜ ትልቅ ጥል ብንጣላ ኖሮና ብዙ ያልተግባባነው ነገር ቢኖር ኖሮ ከዛ ብዙ ችግሮቻችንን ሳንፈታ እዛ ጋር ብንለያይ ኖሮ ያኔ መልስ መልሶ መጻፍ ግዴታ ይሆን ነበር። ለመናገር እንደ ሁለት የሚፈቀሩ ሰዎች አንቺን ለማዋራት እና ካለምንም ምክንያት ላንቺ መልሼ መጻፍ አይኖርብኝም ነበር። ከዛ ሁሉ ጉዳይ ያለምንም ምክንያት እንዲሁ ዝም ብዬ እንደሸሸው ሆኜ አንቺ ከብልሃ ውዴ ፈጽሞ አርቅም ነበር። ሌላ አንድ ልጨምርልህ? አዎ አምጪልኝ። አቶ ኡንሳል ከፖሊስ ጣቢያ እየደወሉ ነው። አቤት፣ ማን ልበል? ኦ በጣም አመሰግናለሁ። አንተ እንዴት ነህ? አዎ ያው እንግዲህ አሁን ቤት ሆነን እየጠበቅን ነው። የምትሰሙት አዲስ ነገር ካለ ታሳውቁናላችሁ አይደል ጌታዬ? የእውነት ስለ ትብብር በጣም አመሰግናለሁ። እሺ ደህና ምሽ። ማን የደወለው? ዋና መርማሪው ነው። እኔ ራሴ ጉዳዩን እከታተለዋለሁ ብሎ ያገኙታል ብዬ ተስፋ አደርጋለሁ። የሚደርሱበትን ነገር ያሳውቁናል። ኡንሳል፣ ስለዛ ስለ ስዊድኑ ጉዳይ ድጋሚ ታስብበታለህ?
እኔ እንጃ አላቅም። መጀመሪያ ሲናንን እናገኝ፣ ከዛ እንዳልሽው እናስብበታለን። ይገርማል ሰርካን፣ እንኳን ደህና መጣ። ሁሉም ቦታ እየፈለግከን እንደሆነ ስሰማ ውስጥ የጉጉት አደረ። ችግር ካለ በአንድ ላይ መፍትሄ እንፈልግለት። መጥቻለሁ። አንተ ጋር ምንም ችግር የለብኝም። አባቴ የት እንደሆነ ብቻ ነገር። እኔም እንደሱ ላለሁ። እኛ እንደሆንን ማንንም አንፈራምላለሁ። ለዛ ነው እንደ ፈሪ የተደበቃችሁት? ሳድረቲን፣ የፈለግከውን ነገር የምታደርገው አባት ላይ ተማምነ ነው። የመንገድ መጨረሻ ጨለማ ይመስላል። ላስጠንቅቅ ብዬ ነው። ትሰማኛለህ? እኔ በማንም አልተማመንም። ወንድሜ ኔክዴት ሰርካንም አሁን መጥቷል። አይ ብዙም አልቆይም። ከሳድረቲን ጋር እያወሩ ነው። እሺ እንዳልክ አለቃ፣ እጠብቃለሁ። እውነት ከዚህ ነገር ጋር ምንም የሚያገናኘኝ ነገር የለም ባባ። እውነት የለውበትም። የሆነ ሰው የኔን ስም ተጠቅሞ እርስ በርስ ሊያጣላን ነው። እመነኝ። ተረጋጋ፣ 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 ተረጋጋ። ባለፈው ስብሰባ ላይ ተጣልተን ነበር። እሺ የኔ ጥፋት ነበር፣ እመነኝ እያልኩ ነው። ግን እውነት እምልልሃለሁ ከዚህ ነገር ጋር ምንም የሚያገናኘኝ ነገር የለም። ታዲያ ማን ነው እንደዚህ ያደረገው? ምንም አላውቅም። የማውቀው ነገር ቢኖር ንጹህ ሰው መሆኔን ብቻ ነው። እሺ እንደምታየኝ እዚህ ነኝ፣ መጥቻለሁ። እና ምንም አታደርገንም? ቶሎ ጥፋ። ግን ምን ተፈጠረ? አሁን አባት እዚህ ስለሌለ ከዚህ ውጣ እያልከኝ መሆኑ ነው? ራስን ተመልከት። ምንም ችግር ውስጥ መግባት እንደማይፈልግ ሕፃን ተማሪ ነህ። ምን ነው? አንድ ጨምርልኝ። ስጠው፣ ስጠው፣ አንድ ጨምርለት። ሂሳቡ በእኔ ነው። በደንብ አጣጥመው። እንዳትሞክረው ሳድረቲ፣ በጭራሽ እንዳታስበው። እውነታውኑኑ እዚሁ ጋር አናትህን እንዳልነበር አድርጌ እገልሃለሁ። ስለዚህ አትሞክረው። ሰርካን፣ እዚህ ውጣ እያልክ ግርግር ውስጥ አታስገባ። ባባ ባህሪን በጣም አከብረዋለሁ፣ ግን አንተ ዝም ብለህ ራስን አታጃጅል። ልንገርህ፣ ትሰማኛለህ? አንተ ምንም ጥቅም የሌለ ሰው ነው። ራስህን ወንድ ነኝ ብለህ ታስብ ይሆናል። ወንድ ነህ? በል ይቅርታ አድርግልህ። እሺ እሺ፣ አንተ አላደረግከውም፣ ግን ይህንን ያደረገውን ሰው ታገኘዋለህ። የማየው ወይ የምሰማው ነገር ካለ አሳውቅሃለሁ። እመነኝ፣ አታስብ። ስለዚህ ከዚህ ጓደኛችን ጋር ምንም አይነት ችግር የለብንም ማለት ነው? እሺ፣ እኔም ሆንኩ ቤተሰቦቼ እሱን በጭራሽ አንጎዳውም፣ ቃል ገባልሃለሁ። እውነቴን ነው የምልህ። አመሰግናለሁ። ሳድረቲንን ቦታውን አሳየው። ምንም የማይረባ ሰው ነው። አንድ ቀን ባህሪ ቢሞት ያ ሳድረቲን ራሱን ችሎ ሱሪውን መታጠቅ እንኳን አይችልም። መኪናችንን የት ነው ያቆምነው? እኔ እንጃ። C8 ምናምን አልነበር? እኔ የቱ ጋር እንደሆነ ላሳያችሁ።
ጉዳዩን ስለፈታ ነው ደስ ብሎኛል። እሺ እንግዲህ መልካሙን እንመኝ። ደህና አደር ባባ። አከብርሃለሁ ባባ።